በቴህራን ሰማይ ላይ የሚታይ አውሮፕላን የለም። የሚሰማ የጄት ሞተር ድምፅም የለም። ነገር ግን ምድር በከባድ ፍንዳታ ትናወጣለች። የኢራን የሚሳይል ማከማቻዎችና የጦር ሰፈሮች ባልታወቀ ኃይል አመድ ይሆናሉ። ይህ በሰው ልጆች ታሪክ ታይቶ የማይታወቅ የድሮኖች ጦርነት መጀመሪያ ነበር። ዛሬ ከዚህ ታላቅ ኦፕሬሽን ጀርባ ያለችውና የሰማይ ላይ ንስሮችን የምትመራው ሴት ኮሎኔል ኬን ለመጀመሪያ ጊዜ ሚስጥሩን አወጣለች። እስራኤል ኢራንን ለማንበርከክ የተጠቀመችበት ጥበብ ምንድን ነው? በአየር ላይ ተመቶ ነዳጁ እየፈሰሰ አንዳች ተአምር ሆኖ ወደ ሀገሩ የተመለሰው ድሮን ታሪክስ? እስከ መጨረሻው አብራችሁን ቆዩ። ኮሎኔል ኬ የእስራኤል አየር ኃይል የሰው አልባ አውሮፕላን ድሮን ክፍል ኃላፊ ናቸው። የዛሬው መረጃችን እርሳቸው የሰጡትን ቃለ መጠይቅ መሰረት በማድረግ የሚተነተን ነው። በዚህ ጦርነት ውስጥ 50 በመቶ የአየር ላይ ጥቃት የተፈጸመው ያለ ሰው አብራሪ በሚበሩ ድሮኖች ነው። 500 ጥቃቶች በኢራን እምብርት ላይ አርፈዋል። ኮሎኔል ኬ እንደምትለው ድሮኖቹ ከጋዛ እስከ ሊባኖስ፣ ከሊባኖስ እስከ ቴህራን ድረስ ያለ ረዳት መብረር የሚችሉ የቴክኖሎጂ ውጤቶች ናቸው። ለእኛ እያንዳንዱ ድሮን ውድ ነው። ነገር ግን የሰው ሕይወትን አናስቀድምም። አንድን ኢላማ ለማጥፋት የሰው አብራሪ ያለበት ጀት መላክ ካለብንና ድሮን መላክ ካለብን ምርጫችን ሁልጊዜም ድሮን ነው። ኢራን የኤሌክትሮኒክስ መገናኛዎችን በመዝጋት ወይም ጃሚንግ በማድረግ ትታወቃለች። ታዲያ የእስራኤል ድሮኖች እንዴት ሳይሳሳቱ ኢላማቸውን ያገኛሉ? ምስጢሩ ያለው እስራኤል ውስጥ በሚመረቱት ሶፍትዌሮች ላይ ነው። ኤሮናቲክስ፣ አይኤአይ፣ ኤልቢት እና ራፋኤል እነዚህ ኩባንያዎች የፈጠሩት ሲስተም ጂፒኤስ ባይኖር እንኳ ድሮኑ በራሱ ካርታውን እያነበበ እንዲሄድ ያደርጉታል። ኮሎኔል ኬ የምትመራው ክፍል በአብዛኛው ኢንጂነሮች ናቸው። እነሱ ሰማያዊና ነጭ የሚሉት ቴክኖሎጂ ሙሉ በሙሉ እስራኤል ውስጥ የበቀለ የዓለምን ወታደራዊ ሚዛን ቀይሮታል። በጦርነቱ ውስጥ ካጋጠሙ አስገራሚ ክስተቶች አንዱ የሄሮን ድሮን ታሪክ ነው። በኢራን ሰማይ ላይ ያለ ሚሳይል ይመተዋል። የነዳጅ ታንከሩ ይበሳል፣ አካሉ ይቆስላል። በማንኛውም ሕግ ድሮኑ መውደቅ ነበረበት። ነገር ግን በውስጡ ያለው አርቲፊሻል ኢንተለጀንስ እና የኢንጂነሮች ጥበብ ድሮኑን ወደ ቤቱ መለሰው። ተአምር ነበር። ነዳጁ እየፈሰሰ እየተንገዳገደ መጣ። ተጠግኖ መልሶ ወደ ስራም ገብቷል። ይህን ያለችው ኮሎኔል ኬ ናት። ነገር ግን ሁሉም ድሮኖች እድለኛ አልነበሩም። አሜሪካ ከ20 በላይ ሪፐር ድሮኖቹን ስታጣ እስራኤልም ከ10 በላይ አታለች ተብሎ ይታመናል። ጦርነት ዋጋ ያስከፍላል። ነገር ግን ከእያንዳንዱ መውደቅ እስራኤል ትልቅ ትምህርት እየወሰደች ነው። የአሁኑ የተኩስ አቁም ለኮሎኔል ኬና ለቡድኗ የእረፍት ጊዜ አይደለም፣ እንዲያውም ለቀጣዩ ጦርነት ዝግጅት ነው። አዲስ የሄሮን ኤምኬ2 ስኳድሮን እየተመሰረተ ነው። ስፓርክ የተባለው አዲሱ ድሮን በሚቀጥለው ዓመት ስራ ይጀምራል። ኮሎኔል ኬ እንደምትለው የወደፊቱ ጦርነት የድሮኖች ነው። ከዩክሬን ጦርነት ትምህርት እየወሰዱ ራሳቸውን እያሻሻሉ ነው። እኛ ሁልጊዜም ዝግጁ መሆን አለብን። አለመዘጋጀት ምርጫችን አይደለም ትላለች ጀግናዋ መኮንን። ዓለም ወደ አዲስ ጦርነት ምዕራፍ ተሸጋግራለች። የሰው ልጆች ከሩቅ ሆነው የሚዋጉበት፣ ብረትና ሶፍትዌር ደም የሚፋሰሱበት ዘመን። የእስራኤል የድሮን ጦርነት ለዓለም ምን አይነት መልእክት ይኖረው ይሆን? ኢራን ስለዚህ ምን ምላሽ ይኖራታል? ዓለምን ያስገረመው ትልቁ ወታደራዊ እንቆቅልሽ፣ ኢራን ቢሊዮን ዶላሮችን ለአየር መከላከያ ፈሰሰች። የሩሲያውን ኤስ-300 ገዛች። የራሷን ባብር 373 ሰራች። ነገር ግን ኦፕሬሽን ሮሪንግ ላይን ሲታወጅ እነዚህ ሁሉ ውድ መሳሪያዎች እንዳሸንጉሊት ሆኑ። የእስራኤል ድሮኖች በኢራን ሰማይ ላይ እንደልባቸው ሲዘምሩ፣ የኢራን ራዳሮች ግን ባዶ ስክሪን እያሳዩ ተኝተው ነበረ። ኢራን ለምን የእስራኤልን ጀቶችና ድሮኖች ማቆም አልቻለችም? የመጀመሪያውና ትልቁ ምክንያት የኤሌክትሮኒክስ የበላይነት ነው። ኢራን ጠላት እንዳይመጣባት የጂፒኤስ ምልክቶችን ትዘጋለች። ነገር ግን ኮሎኔል ኬ በቅርቡ በሰጠችው ቃለመጠይቅ አንድ አስደንጋጭ ነገር ተናግራለች። የእስራኤል ድሮኖች ጂፒኤስ አያስፈልጋቸውም። የእስራኤል ብሉ ኤንድ ዋይት ቴክኖሎጂ ድሮኖቹ መሬቱን እንዲያዩና ከራሳቸው ካርታ ጋር እያነጻጸሩ እንዲሄዱ ያደርጋቸዋል። ኢራን ሰማዩን በኤሌክትሮኒክስ ብታፍነውም ድሮኖቹ ግን እንደ አይነ ስውር ውሻ ሳይሆኑ እንደ ንስር በራሳቸው እይታ ይጓዛሉ። የኢራን ራዳሮች የውሸት ምልክት እንዲያዩ ይደረጋሉ፣ ወይም ደግሞ ምንም እንዳያዩ ይታወራሉ። ኢራን የለመደችው ትላልቅ የጦር ጀቶችን መጥለፍ ነው። ነገር ግን እንደ ሄርሜስና ሄሮን ያሉ የእስራኤል ድሮኖች ከብረት ይልቅ በካርበን ፋይበርና በልዩ ፕላስቲኮች የተሰሩ ናቸው። ይህ ማለት የራዳር ሞገዱ አያርፍባቸውም። በአንድ ወቅት ኢራን ላይ ተመቶ የተመለሰውን የሄሮን ድሮን ታሪክ እናስታውስ። ድሮኑ ተመቶም እንኳ ወደ እስራኤል መመለስ የቻለው ባወቃቀሩ ጥንካሬና በውስጡ ባለው ብልህ ሶፍትዌር ነው። የኢራን ሚሳይሎች እነዚህን ትናንሽና ፈጣን ድሮኖች ለመምታት የሚጠቀሙት ቴክኖሎጂ ጊዜ ያለፈበት ሆኖባቸዋል።
ልክ ዝንብን በመጥረቢያ ለመምታት የመሞከር ያህል ከባድ ነው። ኢራን ድሮኖቹን መምታት ያልቻለችው ሌላው ምክንያት ድሮኖቹ ሳይመጡ ማስወንጨፊያዎቿ ስለሚጠቁ ነው። ኮሎኔል ኬ እንዳለችው ድሮኖቹ አዳኝ ናቸው። የእስራኤል ድሮኖች የኢራን አየር መከላከያ ቦታዎችን አስቀድመው ያውቃሉ። ሚሳይሉ ተተኩሶ ድሮኑን ከመምታቱ በፊት ድሮኑ ሚሳይል ማስወንጨፊያውን ቀድሞ ያጠፈዋል። ይህ ፕሪኢምፒቲቭ ስትራይክ ይባላል። እስራኤል የአሜሪካን ድሮኖች ሳይቀር በመጠቀምና መረጃ በመለዋወጥ የኢራንን የመከላከል ሰንሰለት በጣጥሰዋለች። 500 ጥቃቶች በኢራን እምብርት ላይ ሲፈጸሙ ኢራን ምላሽ ለመስጠት ጊዜው አልነበራትም። አሁን ኢራን ትልቅ ስጋት ውስጥ ናት። እስራኤል አዳዲስ ሄርሜስ 650 ስፓርክ የተባሉ ድሮኖች ልታሰማራ ነው። እነዚህ ድሮኖች ከበፊቶቹ ይልቅ ረጅም ርቀት የሚበሩ ብዙ ቦምብ የሚሸከሙና በፍጹም የማይታዩ ናቸው። ኮሎኔል ኬ አንድ ነገር ስትል አስጠንቅቃለች። እኛ ሁልጊዜም ዝግጁ ነን። ይህ ማለት ኢራን ዛሬ አየር መከላከያዋን ብታድስ እንኳን እስራኤል ነገ ያን የሚሰብር ሌላ ቴክኖሎጂ ይዛ ትመጣለች። የድሮን ጦርነት ቴሄራንን አሸንፏታል። ጦርነት በአካልና በጉልበት ብቻ የምታሸንፍበት ዘመን አብቅቷል። ዛሬ ዓለምን እያስገረመ ያለው የእስራኤልና የኢራን ፍልሚያ በትላልቅ ጀቶችና በትናንሽ ድሮኖች መካከል ያለውን የቴክኖሎጂ ልዩነት ፍጥጥ አድርጎ አሳይቷል። የጦር ጀቶች ትልቁ ድክመት ሰው ነው። አንድ አብራሪ ለ5 ወይም ለ6 ሰዓታት ሲበር ይደክመዋል። መብላትና ማረፍ አለበት። ጀቱም ነዳጅ ስለሚጨርስ በየመሃሉ መቅዳት ይፈልጋል። አንድ የእስራኤል ድሮን ለ30ና 40 ሰዓታት ሳይናወጥ አየር ላይ መቆየት ይችላል። አብራሪዎቹ መሬት ላይ ሆነው በፈረቃ እየተቀያየሩ ይነዱታል። ድሮኑ ኢራን ላይ ለሰዓታት አድፍጦ ኢላማው እስኪወጣ ይጠብቃል። ጄት ግን መጥቶ ቦምብ ጥሎ ወዲያው መመለስ አለበት። ድሮኑ ግን አዳኝ ነው። ኢላማው እንቅልፍ እስከሚወስደው ይጠብቃል። አንድ ኤፍ-35 ጄት ቢወድቅ እስራኤል $100 ሚሊዮን ታጣለች። ከዛ በላይ ግን የማይተካውን ጀግና አብራሪዋን ታጣለች። ይህ ለሀገር ብሔራዊ ሐዘንና የሞራል ውድቀት ነው። ድሮን ግን ቢመታስ ብረት ነው፣ ይተካል ትላለች ኮሎኔል ኬ። በኦፕሬሽን ሮሪንግ ላይን የታየው ተአምር የሚኸው ነው። ሄሮን ድሮን ተመትቶ ነዳጁ እየፈሰሰም ቢሆን ተመልሶ መጣ። ቢወድቅ እንኳን አብራሪው መሬት ላይ በሰላም አለ። ይህ እስራኤል ድፍረት የተሞላበት ውሳኔ እንድትወስን ያደርጋታል። ጀቶች ግዙፍ ቦምቦችን ተሸክመው መላውን የጦር ሰፈር አመድ ማድረግ ይችላሉ። ድሮኖች ግን ቀዶ ጥገና ያደርጋሉ። አንዲትን የተወሰነች መኪና ወይም የአንድን ጄኔራል ቢሮ ብቻ ለይተው ይመታሉ። የኢራን ሕዝብ ሳይደናገጥ ወታደራዊ ኢላማዎች ብቻ እንዲወድሙ ድሮኖች ተመራጭ ናቸው። ታዲያ ጀቶች አያስፈልጉም ማለት ነው? በፍጹም። ጀቶቹ እንደ ከባድ ናዳ መንገዱን ይጠርጋሉ። ድሮኖች ግን እንደ መርፌ እየገቡ ስራውን ያጠናቅቃሉ። እስራኤል በዚህ የንጽጽር ጥበብ ነው ኢራንን ያስጨነቀችው። ግዙፉን ጀት ስትጠብቅ ትንሿ ድሮን ከኋላ መታ ትመታታለች። ኮሎኔል ኬ እንዳለችው የወደፊቱ ጦርነት ትልቅ ስለመሆን ሳይሆን ብልህ ስለመሆን ነው። የዳዊትና የጎልያድ ፍልሚያ በ2025 በቴክኖሎጂ ተደግሞ እያየነው ነው።